ከባድ ዜናዎች ይዤላችሁ መጥቻለሁ። ስለ አብርሃም እና ስለ ሩታ። አብርሃም ከመዳም ቅመሞች ብር ተቀብሏል ይባላል። እውነት ነው ወይስ ውሸት ነው? እውነቱ እኔ ጋ ነው ያለ። ለዚህ ቤት አዲስ ከሆናችሁ ላይክ ቆዩ ውድ ቤተሰቦቼ። ስለዚህ ዛሬ እውነቱን ነግራችኋለሁ። እኔ የምላችሁ አንድ ጥያቄ ያለኝ ማለት ነው። ሁሉም ቲክቶከር ወይም ደግሞ ፌመስ የሆናችሁ ሁሉም ቱልቱላ ናቸው። ለምን ቱልቱላሽ ብላችሁ መጠየቅ ትችላላችሁ። ዛሬ በሙሉ ኮንፊደንስ ስለመጣውላችሁ ማለት ነው። በጣም ትገርማላችሁ። አሽቃባጩላ ማለት ነው። ንገርሽና ማለት ነው። ስለ አብርሃም ስታወሩ መጀመራችሁ እኔ ማን ነኝ ብላችሁ ራሳችሁን ወቁ ለማለት ፈልጋለሁ ማለት ነው። ዛሬ በጣም ተናድጃለሁ። ሰላምታውን አልረሳሁትም። ሰላም ጤና ይስጥልኝ። የተወደዳችሁ እና የተከበራችሁ ውድ ቤተሰቦቼ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ወደ ቤት የተቀላቀሉ እያልኳችሁ እውነቱን ሊነግራችሁ ነኝ ማለት ነው። አብርሃም ዩቱበር ነው እንጂ ቲክቶከር አይደለም፣ ግን ዩቱበር ነው። አብርሃም ዛሬ የደረሰ ደረጃ ትላንትና እንደዚህ አልነበረም። ብዙ ስራ ሰርቶ ብዙ ለፍቶ ብዙ ጥሮ ግሮ ነው እዚህ ጋር የደረሰ። ግን ለምን ተቃጠላችሁ እናንተ? ምን አቃጠላችሁ? ምን ነው ቅጥል ያላችሁ? ሁሉም ቲክቶከር ነኝ እኔ ፌመስ ነኝ ያልሽኝ ወንድሞች ሴትሽ ምን ነው እንደዚህ አፍሽን ከፈስሽ? አንቺ ክፍታፍ ማለት ነው። ቀማላም ቀናት እኮ ነው። ምክንያቱም ስለ አብርሃም አታገቢም። እንደ አብርሃም ማድረግ ስለማትች ያለሽ አማራጭ ማውራት ብቻ ስለሆነ ነው ማለት ነው። ገባሽ አይደለ? እንደ አብርሃም መሆን አትችም። ቲክቶክ ላይ ቁጭ ብላሽ አንድ አበባ ስጡኝ ባካችሁ፣ ሲወዳችሁ አመሰግናለሁ የክልየ ስትል ለምዳችኋል እናንተ። ስለዚህ ከዚህ ህይወት አትወጡም መቼም፣ ከለማኝነት አትወጡም። አብርሃም ግን ለምነው አይደለም በራሱ ጥሮ ግሮ ነው እየሰራ ያለ። የመዳም ቅመም የምትባለው ደግሞ ማለት ነው። የመዳም ቅመምን የተናገራችሁ ነው። የመዳም ቅመም ማለት እኛ ሽንጥ ቤት የምናጥበው ሁላችንም ያመናል፣ እንደዚህ ስትሉ ማለት ነው። ከኔ በላይ አብርሃምን የሚወዱ ስንት አሉ ማለት ነው። አብርሃም በስሙና በምስል ነው እንጂ የሚያውቁት አውርቶ ማያውቁም። እንኳን ብር ሊሰጡት ቀርቶ በስልክ ራሱ እሱን አውርቶ ታውቁም። ግን እግዚአብሔር የሰው መውደድ የሰው ፍቅር ሰጥቶት ማንም ሰው ለአብርሃም ይንገበገባል፣ አብርሃምን ይወዳል። ገባችሁ? አብርሃም ትላንትና ሊፍ ላይ መጥቶ ምን እንዳለ ታውቃላችሁ? ዱባይ ውስጥ አንድ ብር አላስከፍልም አለ። ግን እናንተ አብርሃም ለምኖ ነው ከሰው ብር ተቀብሎ ለምኖ ነው ሰርግን የደገሰ አላቸው። ጋይስ መረጋጋት አለባችሁ። ይሄ ሰርግ እኮ አንድ አመት ሙሉ ነው የታሰበበት። አንድ አመት ሙሉ አስቦበት አቅዶበት ስንት ባወጣ ይበቃኛል ብሎ አስቦበት ነው የገባበት። ምን አቃጠላችሁ እናንተ? ደግሞ ደስ የሚለው ነገር ሀብሪሺ በጣም ወድሃለሁ፣ በጣም አከብራለሁ። ሩታዬ አንቺን በጣም ወድሻለሁ፣ በጣም አከብርሻለሁ። 1000 ዓመት ኑሩልኝ፣ 1000 ዓመት ኑርልኝ። እናንተ ክፉ አይንካችሁ። አብርሃም በጣም ደግና ሞኝ ሰው ነው። ሞኝ ነው ስላችሁ ስድብ እንዳይመስላችሁ። ዛሬ ስሜታዊ ስለሆንኩ ነው። ትላንትና ማታ መተንፈስ አልቻልኩም። ሁሉም ሰው ቤት ገዝቶ ቤቱን ከፍቶ ቲክቶከር እየተባለ ሁሉ ስለ አብርሃም አፉ ሲከፍት ነበር። አንቺ ክፍታፍ ማለት ነው። መጀመሪያ እኔ ማንኝ ብለሽ አንቺ ራስሽን እንትን አርጊ፣ ስለ አብርሃም ከማውራትሽ በፊት ማለት ነው። አብርሃም ለምኖ አይደለም እዚህ ጋር የደረሰ፣ ራሱ ጥሮ ግሮ ነው። ገባሽ? ስለዚህ አብርሃምን መናገር አትችሉም። ብር የሌላችሁ ዱባይ ውስጥ ኖራችሁ ብር የሌላችሁ ብር ልላክላችሁ ሰርጌን እንዳጠሩ ብሎ ማንንም አሳፍሮሻል። አፍሽን ከምትከፍች የአብርሃምን ነጭ በነጭ ለብሰሽ ሂጂ። ማርከብራይ ወይም ደግሞ ጀልባ ነው የሚባለው፣ ጀልባ ላይ ስለሚካሄድ ዝግጅቱ ሰርጉ ነጭ ነው መልበስ ምትሽ። ያ ነጭ ልብስም ከሌለሽ አብርሃም ይገዛልሻል። እውነቴን ነው ይገዛልሻል። አብርሃም እገዛላችኋለሁ ብለዋል። ብር ለሌላችሁ ጠይቁኝ እኔ ሰጣችኋለሁ ብለዋል። እናንተ እኔ ነኝ ፌመስ እኔ ነኝ ታዋቂ ያላችሁ ሙሉ እኮ የተቸገረ ሰውን አይደለም እኮ የምትረዱት። እናቃቸዋለን እኮ ምን ነው እንዴ?
ለምሳሌ እኔ ስም አልጠራም፣ ስም መጥራት ስለማልፈልግ ማለት ነው። ብዙ ሰዎች ሰው ስረዳ አይተናል። ያ ሚዲያ ፊት ነው ለመታየት ነው እንጂ በውስጥ እኮ መጥቼ እኮ እኔ እኮ አንድ ብር ቸግሬ ነው እባክሽ ሸክል የላክልኝ እኮ አትልክም አንቺ ሚዲያ ላይ ሊታወቅ ሳወቀኝ ብለሽ እኮ ነው የምትረጂ። አብርሃም ግን እንደዛ አይደለም። እውነቴን ነው፣ ኔቨር፣ እውነቴን ነው የምነግርሽ ማለት ነው። ቤት የሌለውን ቤት ሰርቶ መብላት የማይችለውን አስበልቶ ማልበስ የማይችለውን አስለብሶ ሚኖር ልጅ ነው። ግን ዛሬ ለምን ተሳካለት፣ ለምን አገባ፣ ለምን እንዳሰበው አልቀረም ብላችሁ ተቃጠላችሁ። ምን ትሆኑ? ዛሬ እንግዲህ ቅጥልበው ማንም አክብሮ የማቅ ማንም ኢትዮጵያ ውስጥ አንጋፋ አርቲስት እንኳን ማለት ነው ማርከብ ላይ በሀገሩ ዩኒቨርሲቲ ሰርጉን ያደረገ ከሀገር ውስጥ ውጭ ወጥቶ ማንም የደገሰ የለም። ገባችሁ? አንድ ጊዜ ብቻ ትዝ የሚለኝ የአላሙዲ ሚስት ወይም ደግሞ ማደር አሰፋ ስታገባ ሰርጉን ዱባይ ያደርጋለች። ያ ሰርግ በጣም ታወርቶ ነበረ። ሰውዬ ታዋቂ ስለሆነ 5 ሚሊዮን ነው ምናምን ነው እየወጣ ብላችሁ ታንገብግባችሁ ነበረ። እሷ በጣም ታዋቂ ስለሆነች ማለት ነው ይሄን ያደረገችው። አላሙዲን ደግሞ ታውቃላችሁ ኢትዮጵያ ውስጥ ማለት ነው። እንደዛ ከዛ በላይ ነው ደግሞ አብርሽ ያደረገ። አብርሽ ደግሞ ፈጣሪን ይወዳል። ፈጣሪ ነው ይሄ ሁሉ ነገር ያሳካለት ፈጣሪ ነው። የመዳም ቅመም ደግሞ አብርሽን እንኳን ብር ሊልኩለት ቀርቶ የማወሩ ሁሉ ስልክ ቁጥር የሌላቸው ራሱ አሉ። ስለዚህ እናንተ አትቃጠሉ፣ ተረጋጉ። ዛሬ የመጨረሻ ቀናቸው ስለሆነ ቀዝቃዛ ውሃ ጠጡ። ውሃ ከአጠገባችሁ እንዳይጠፋ ሁላችሁ ማለት ነው። ቤታችሁን ከፍታችሁ አንድ አበባ፣ አንድ ዶሮ፣ አንድ አስክሬም እባካችሁ ሲወድሽ የኔ ፍቅር የኔ ምን ምትይ ለማኙላ ዛሬ ተቃጥላሽ ቦተሻል። ምን ታደርጊ? ለአንቺ ያልተሰጠማ ለአንቺ አልተሰጠም። ስለዚህ ተረጋጊ፣ ረጋ በሂ፣ ውሃ ጠጪ። ከቻልሽ ደግሞ እጂ፣ ምንም ችግር የለም። ከነሱ ጋር ራሱ ፎቶ ተነስተሽ ፖስት ካረግሹ ባቶጃቸው ማለት ነው ለአንቺ ቫላሪ ይወጣል። ቪዲዮ ትንሽ ቲክቶክ ላይ ቪዲዮ ራሱ ብትሰሪ ብዙ ቪው ታገኛለሽ ማለት ነው። ከዛ በነሱ ስም ታዋቂ ትሆኛለሽ። አብርሃም እግዚአብሔር ስለሚወደው ሰውን ስለሚያከብር ነው እዚህ ደረጃ ጋር ያደረሰ። አብርሽ ደግሞ ገና ወደፊት ነው። ገና ዛሬ በ350 ሰብስክራይብ የቀናችሁ ገና የዛሬ ዓመት 3 ሚሊየን ይደርሳል። ምን ታደርጋላችሁ? ያን የራሳችሁን ታጥፎ እናንተ ናችሁ ያሳዘናችሁኝ። ስለዚህ እንደዚህ ነው ይላለው። እኔ ብዙ ነገር አላወራም። ትላንትና ስላልቻልኩ ነው